يضل به الذين كفروا يحلونه عاما ويحرمونه عاما ليواطئوا عدة ما حرم الله ولو سورة التوبة ላይ እንደሚገልጸው ከዛም ان عدة الشهور عند الله 12 شهر 12 ወር ብቻ ነው 13ኛው ወር የሚባል ነገር የለም 13 ወር ባለጸጋ ያሉ የሚያወሩት ነገር አለ ሰዎች በራሳቸው ጊዜ የፈጠሩት ቀመር እንጂ የተፈጥሮን ሂደት ተከትሎ የሚመጣ ነገር አይደለም ስለዚህ የሂጅራ ወር አቆጣጠር 354 ወይም 355 ቀናቶች ናቸው ምናልባት አንዳንድ ጊዜ በ29 የሚያልቁ ወራቶች ስላሉ ማለት ነው በ29 የሚያልቁ ማለት ቀጣዩ ጨረቃ ከታየ የነበርንበት ወር አልቋል ነው الشهر هكذا وهكذا وهكذا ብለው ያሳዩበታል ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ እንዲህ ነው እንዲህ ማለት 10 9 ማለት 9 ይሆናል ከዛ በተለየ ግን ይሄን ወር እንዴት ነው በማንኛውም ጊዜ አንድ ሙእሚን ራሱን መገምገም ደካማ ጎኖች ካሉበት ደካማ ጎኖችን ማስተካከል ማረም አለበት እንደገና አመት ሲሞላ ደግሞ አመቱን ስራውን መገምገም ችግር የለውም ይሄንን ለምሳሌ 1447ኛው ዓመተ ሂጅራ ምን ያህል ቁም ነገር ሰርቼበታለሁ ምን ያህልስ ጎደሎ አለብኝ ብሎ ሰው ቆም ብሎ ራሱን ቢገመግም ሙሐሰበተ ነፍስ ከዛ በኋላ ለቀጣዩ አመት የተሻለ ነገር ለመስራት ቢያቅድ መልካም ነው የአመት አከባበር ወይም ደግሞ የአመት አከባበር ክብረ በዓል የሚባል ግን የለም ራሱ ሰነተ الهجريه ብሎ احتفال ወይም ደግሞ ድግስ ዝግጅት አድርጎም ይላል የሚመቸን ያቀን ከሆነ አንድ ፕሮግራም ማድረግ የለውም ሌላ ቀን ላይ ብቻ የተለየ እዚህ ቀን ይሄ ሊከበር ይገባል የሚል የለም ያው በዒባዳ የመጡት ካልሆነ በስተቀር እንደ ለይለቱል ቀድር እንደ عاشر ذي الحجة أيام التشريق عند رمضان عند الجمعة ألف ودقم انقلي يالوت بحديث يمتوت قالوا مستقر معنا جزاكم الله خير ሌላኛው እዚህ ጋር ተያይዘው መሐሰባ ጋር ተያይዘው የሚነሳ ጥያቄ አንድ አማኝ ራሱን በሚገመግምበት ጊዜ በሰራው ወንጀል ተስፋ መቁረጥና በአላህ ዝነት ተስፋ ማድረግ ማከለ ያለውን ሚዛን እንዴት መጠበቅ አለበት ይችላል ተስፋ መቁረጥ ራሱ ወንጀል ነው ተስፋ ስለቆረጠም ነው ኢብሊስ ቀሪ እድሜውን በጥፋት ለማድረግ ለማሳለፍ የወሰነው ላይምረኝ ምን አመላለሰኝ ነው ኢብሊስ የተባለው ምን الابلاس ነው ይላል ኢብላስ ማለት ተስፋ መቁረጥ ነው ከአላህ ረህመት ተስፋ የሚቆርጥ ሙእሚን ሊኖር አይገባም ምንድነው የሚለው انه لا ييأس من روح الله الا القوم الكافرون الله اذنت ተስፋ የሚቆርጥ የለም ከሃዲያን ወገኖች ካልሆኑ በስተቀር ومن يقنط من رحمة ربه الا الضالون ጌታው እዝነት ተስፋ የሚቆርጥ ማን አለ ተማሞች ካልሆኑ በስተቀር ሌላ ምን ተስፋ ለኛ አላህ እንጂ ተስፋችን እኮ አላህ ነው እስከዛሬም በአላህ ነው የኖርነው ወደፊትም ተስፋ የምናደርገው በአላህ ነው ስለዚህ ጥፋትን ማጥፈተን ከሆነ ሄደን መለማመጥ ያለብን መማጸን ያለብን መጮህ ያለብን ወደ አላህ አሳፍረኸኝ አታውቅምና ዛሬም ይሄው መጥቻለሁ ይቅር በለኝ ማለት ነው እንጂ ተስፋ መቁረጥ የሚባል ነገር ነው አይገባም ምንድነው ነብዩላህ ዘከሪያ አለይሂ ሰላም ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا أنتبب لما ندل بسنيا لك لذي زاريم اسك زاري قد ينورون ودانت عندما مماثنا عندما توتعلن يقولوا زاريم تسفان من ثلاثة يارجي ودانت ما تتجلوا الساكالين يالوس إمام الشافعي رحمه الله دهلو نبر بالا لما قسى قلبي وضاقت مذاهبي جعلت رجائي نحو عفوك سلما أعظمني ذنبي فلما قرنته بعفوك ربي كان عفوك أعظم قلبي دركنا من قدوتشي طببو غزي أسفاين وليك ارتاح مسألة لارقي مدهوني እንጀሌ ከበደኝ ተጫጫነኝ ካንተ ይቅርታ ጋር ሳወዳድረው ግን ይቅርታህ በልጦ አገኘው
አላህ ይቅር ባይ ነው፣ አዛኝ ነው። እንግዲህ አጥፍተን ከሆነ ማናችንም እናጠፋለን። ፍጹም የሆነ ሰው የለም። አላህ የሚያውቀው የሰትረው ለሐሜተኛ ያላጋለጠው ብዙ ደካማ ጎን ይኖረናል። ያንን ሲትርህን ቀጥልልኝ፣ አሁንም ይቅርታ አድርግልኝ ብሎ መለመን እንጂ ተስፋ መቁረጥ የሚባል ሊኖር አይገባም ማለት ነው። ጀዛኩሙላሁ ኸይራን። ማህበረሰባችን የራሱን ጉለት ከመገምገም ይልቅ የሌሎችን ስህተት ወደ መፈለግ የሚያዘነብንበት ስነ ልቦናዊ እና መንፈሳዊ ምክንያት ምንድነው? መፍትሄውስ ምን ይሆናል? ያው ሰው አላህን መፍራት ሲጎድለው የራሱን ስራ ሁሌም ጽድቅ አድርጎ ያስባል። ምን አጠፋሁ እንጂ አጥፍቻለሁ አይልም። አፍዋንችን ስልክናት ሄሎ ሄሎ نعم ተቋርጧል። እሺ ሰዓቱን ቀጥሉ። አላህን የሚፈራ ሰው ሁሌም ወደ ራሱ ነው የሚመለሰው። አላህ በቁርአኑ ላ ኡቅሲሙ ቢየውም القيامة ወላ ኡቅሲሙ بالنفس اللوامة ራሷን በምትወቅስ ነፍስ እምላለሁ ነው ያለው። ራሷን የምትወቅስ ነፍስ ማለት ሁሌም ደካማ ጎኗ የሚታያት ያንን ለማስተካከል የምትተጋ ማለት ነው። ሄሎ 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 የቴሌቪዥኑን ድምጽ ሰካም አፋን እንግዲህ ያው ጀመርነው ምን ነበር ስለ ሌላ ሰው አይብ መመልከት። አንዳንድ ጊዜ ሌላው ሰው ነውረኛ ሆኖ ሲገኝ የኔ ነውር አብሮ ይሸፈናል፣ እንግዲህ እየሰሩት አይደለም ወይ የሚልም መነሻ ሊኖር ይችላል። አላህን ካለ መፍራት የሚመነጭ ችግር ነው እንጂ ሰው ራሱ ነበር መወጠር ያለበት። ያ ደግሞ ሌላ ሰው ላይ ኖር ካየ ደግሞ ዕውቀት ኑሮት መምከር ከቻለ መምከር፣ አላህን ፍራ፣ ነገር ለጉዳት ይዳርጋል፣ አላህ አይወደው ብሎ መምከር ነው። ማማትና የሰውን አይብ አየር ላይ ማዋል ከሆነ من تتبع عورة أخيه تتبع الله عورته ወንድሙን ነውር የሚከታተል ሰው አላህ የሱን ነውር ይከታተልና حتى يفضحه ያጋልጠዋል። ሲሆን ወንድሙ ላይ እንደው ስተት እንኳን ካየ መሸፈን ነው ያለበት። ستر مسلما ستره الله ነው። ሙስሊም የሰተረው አላህ ይሰትረዋል። ሄሎ 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 ያው ጊዜው የሶሻል ሚዲያም ከመሆኑ አንፃር አኽጣዎች ስህተቶች የማይጠቁምበት አጋጣሚ መቀባበልም ጋር ይያዛል። ኦኬ የሶሻል ሚዲያም ላይ ቢሆን ሰው አይቢያየ እንግዲህ ከቻለ መምከር ነው፣ አለዚያም ማለፍ ነው። በተለይ ደግሞ የሚያሰራጭ ሰው እኮ ወንጀለኛ ነው። ሰውን ማማት አንድ ሰው በአንድ አንደበቱ በመላሱ ማማትና ከዛ አልፎ ደግሞ በሚዲያ ደረጃ የሱን አይብ ማሰራጨት ሰው ባየው ቁጥር በተሰራጨ ቁጥር በሰው ዘንድ በደረሰ ቁጥር ሐሜት ነው የሚጻፍበት። 100,000 ተከታይ ያለው ሰው 100,000 ጊዜ ሰው አምቷል ማለት ነው እነዛ ሰዎች ስላደረሰው። ከዛም በላይ ከሆነ እዛን ያህል ነው። ሰው የራሱን አይብ ማስተካከል ነው። ሌላ ሰው አይብ ደግሞ ጠቅለል ባለ መልኩ ስህተት እንኳን ቢኖር ወይ ለአጠቃላይ ማህበረሰብ እንዲህ አይነት ነገር የሚሰሩ ሰዎች አሉ። ይሄ ስህተት ነው። ነብዩ ሰለላሁ ዐለይሂ ወሰለም ያደርጉ እንደነበሩት ማባሉ አቅዋሚን يفعلون كذا እንጂ እዛ አልፎ የሰውን አይብ ለሚዲያ ማብቃትማ ሐሜትም ነሚማም ነው። ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ሐሜት ማለት ብሎ ሲጠየቁ ذكرك اخاك بما يكره ነው፣ ወንድምህን በሚጠላው ነገር ማንሳት ነው። ረበም ያሰኝ አይታ إن كان في أخي ما أكره
ወንድሜ ላይ ማይክራ ያ ማቁልቱ ያልኩት ነገር ካለ ካነ فيه معقول اما ያው ካለበት አማሃው ይባላል ከሌለበት ደግሞ ዋሻህበት ነው ለከፍ ያለ ደረጃ ወንጀል ነው ቅጥፈት ነው ስለዚህ ሙስሊም ራሱን ነው መቆጣጠር አለበት አይኑን መቆጣጠር አለበት وهل يكب الناس في النار على وجههم أو قال على مناخرهم إلا حصائد ألسنتهم ሰዎችን እሳት ላይ በፊታቸው ወይም በአፍንጫቸው ደፋቸው የምላሳቸው ምርት እንጂ ሌላ አለ እንዴ ብለዋል በጣም ጥንቃቄ የሚያስፈልገው አላህን መፍራት የሚያስፈልገው ነገር ነው ማለት ነው እንደኔም ከንግግሩ ፍሰት ውጭ የሆነውን ንግግር ቆርጦ ማሰራጨትም አለ ያለውን ብቻ ሳይሆን ያልተፈለገ ሲያቁ አውጥቶ ሁሉ ያው ክፋትን ማሰብ ማለት ነው መጥፎ ነገር ተናግሯል ለማለት ከተፈለገ በዚህ ዘመን ቁርጦ ቆጥሮ ማውጣት ይቻላል ሌላ ቀርቶ ድምጽም ጭምር እኮ እንትን ማለት ተችሏል መፍጠር ተችሏል እንግዲህ ቴክኖሎጂው ብዙ ነው መዘዙ እንደጥቅሙ ጉዳቱም ብዙ ነውና ባልሆነ መልኩ ቢጠቀመው ሰው ካለ ወንጀል መዝገቡ ነው ያሰፋ ያለው ነገር ይገባል እንደ አይነት ነገር ባየሰው ጊዜ ሰዎች ምን ማድረግ አለባቸው የሆነ አሁንም እንደ የአይ ወቅትም እንደመሆኑ ከቅድም ያላችሁት ከሲያቁ ከፍሰቱ ከአውዱ ውጭ የሆነ ንግግር ተቆርጦ የሚያይበት ጊዜ እውነቱን ለማረጋገጥ ምንድን ድረስ ነው ትክክለኛውን ነገር ማቅረብ መልካም ነው ዲፋዕ عن اخيك ወንድሙ ላይ ለመከላከል ይሄን ነገር ከኮንቴክስቱ አውጥቶት አውዱ አውጥቶ ያሉት ነገር ነው እንጂ ትክክለኛ ንግግሩ ሙሉ ይሄ ነው ብሎ ማቅረብ ይሆናል ግን መጀመሪያውኑ አንድ ሰው የሰውን ንግግር በዚህ መልኩ ማቅረብ ምን አስፈልገ ظلم እኮ ነው جزاكم الله خير ሄሎ ሄሎ عليكم السلام ورحمة الله وبركاته دعواتي بنا دعواتي بنا طياك كبر الشيء تفضل طيب ወንድ ልጅ አሁን ከአጉር ቤት ሲሄድ ጊዜ ሴቶቹ ነው የሚቆርጡት ፀጉሩን የሰማችሁ ነው ፕሮግራሙ ተቋርጧል ኦሬዲ ሄሎ ሄሎ نعم السلام عليكم عليكم السلام ورحمة الله وبركاته دعواتي بنا دعواتي بنا እሺ ጥያቄ ነበር እሺ ተፈضلي ይሰማል ጥያቄሽን አቅርቢ እሺ የሆነ እድል ነበረ ምን እድል ነበረኝ የሴቶች እድር እሺ እና አጋጣሚ ሆኖ ደግሞ ሁላችንም ሙስሊሞች ነን እሺ እና ሲገባ ደግሞ አንድ እህታችን ስትገባ የሆነ ደንብና ምናምን ተብሎ ይነበብላታል እሺ ከነሱ አንዱ ከደንቡ አንዱ ትተሽው ብትወጪ ብርሽ አይሰጥሽም የሚል ነገር ነው እና የሆነ ሁለት እህቶቻችን ወጣው አፋላልኳችሁም ብለዋል ሴቶቹ ደግሞ ደንቡ ተነቦላቸው እስከገቡ ድረስ ያው ሀቅ የለብንም እነዛ ደግሞ አፋላልኩም ብለዋል እኛ ምን ማድረግ እንችላለን እሺ ሌላ ጥያቄ አለሽ ሌላ ጥያቄ የለኝም ይሄን ነው እሺ ሽክራን እሺ ጥያቄው ጊዜ ለመቆጠብ እንደሰማችሁት ነው መጀመሪያውኑ እንዲህ አይነት ነገር ላይ ሰዎች ከተሰባሰቡ ተበሩዕ መነየት አለባቸው ተበሩዕ ማለት ይሄ ነገር እኔም እንደ አንድ ግለሰብ ችግር ሲኖረኝ ልታገዝ ይችላል አለዛም ለሌሎች ወገኖች ይሆናል የሚል ንያ አድርገው መግባት አለባቸው ከዛ በኋላ መመለስ አይችሉም ማለት ሰጥተዋል ለዚህ ለተቋም ገንዘቡን ሰጥተዋል ችግራቸው ጊዜ እንደማንኛውም ሰው መጠየቅ ሐቅ ቢኖራቸው አሁን ግን ይሄ ድር የሚባለው ነገር ሰዎች ተሰባስበው የፈጠሩት በጥቅም የሚለወጥ አቋም ነው አገልግሎት ነው አላማው ግልጽ ነው
ለምሳሌ የሞተልን ቀብር የሚያገባ ካለ ወይም በሆኑ አጋጣሚዎች ልንተጋገዝ ብለው ቃል ገብቶ የሰበሰቡት ነገር ነው። የግለሰቦቹ ንብረት ነው ማለት አንችልም ማለት ነው። ግለሰቦቹ ንብረት ከመሆን አልፏል። ከተቋሙ አገልግሎት የማግኘት ሐቅ ነው የሚኖራቸው። አላሁ አዕለም። ችግር ያለ አይመስልም። مرحبا. الو الو نعم. عليكم السلام ورحمة الله. دعوة تي في ነው? አዎ ዳዋ ቲቪ ነው። በኦሮምኛ ጠይቅ ይቻላል? ኦሮምኛ የራሱ ፕሮግራም አለው ትችላለህ። እሺ ቀጥል ጥያቄ። mana rifeensa dhiiraatitti amma gaafatame gaaffiin kun ተጠየቀ እኮ አሁን ከደቂቃ በፊት ተጠይቋል። እንመልሳለን። ፊት እኮ ገባ አየ mana rifeensatti rakkoon qabu gaafadhu mana dhiiratitti yootiin muramu rifeensi maasaa dubartiin yootiin namarraa murtee shari'aa irratti akkamiin ayyee deebii kennan dhaggeeffadhu. ayyee bakka የወንድ ፀጉር ቤት ላይ ሴት ፀጉር ብትቀርጥ እንዴት ይታያል ነው የሚለው። ሴት የወንድን ሰውነት አካል አጅነቢ የሆነን ወንድ መንካት አይፈቀድላትም፣ ማየትም ክልክል ነው። ወንዱም እንደዚሁ የሴቷን ፀጉር እኔ አስተካክላለሁ ማለት አይችልም፣ ወይም የሚደረገውን አድርጋለሁ። ምክንያቱም አጅነቢ ናት እሷ። እንኳን አካሏን መንካት ቀርቶ በአይን እንኳን ከርቀት أجنبي يسكونش دراسة عينهن سبرنا يتبالوا وقل للمؤمنات يغضضن من أبصارهن ويحفظن فروجهن يعني تشاتشون يشافنوا باللي تشاتشون يطبقوا لمؤمنات بتناتل يمتع تزاز بنور يهينوا تنافو دبرتين رفين سديرا يوقامو رفين سدبرتي تكونس إلالونس አመሲቱ ቃሉን አወራ አጎትለው ይጃናር ከኢጃሳ ጋር ታቀቡ እቻዳ ጃጃን ሸሪዓ ከይስ ጅሩ ቁርአን صريح እንደበተ ጅራ አፉኩን እንተወጭ جزاكم الله خير. هلا السلام عليكم. عليكم السلام ورحمة الله وبركاته. دعوة ቲቪ ነው? ዳዋ ቲቪ ነው። ጥያቄ ነበረ። እሺ ቀጥይ። እንትን ነው አረብ ሀገር ሄጄ ያው እዛው ከባሌ ጋር እየኖርን ነበር። ልጅ ወልጄ እናቴ ላይ ላኩ። እሺ ከዛ እሷ ካደገችና ልጅቷን ያው እዚህ እስከ 7 ዓመት አሳደገቻት። እኔ መጣሁ። እሺ ስመጣ እርሳትና ያው ባሌ ሀገር ነው የምኖረው። ስጋይ ሙርኩ ነው ያው ይሳያታ ችግር የለውም አንቺ ተመጣሽ አለኝና ከዛ ትንሽ ስትቆይ ልጅቷን መልሽልኝ አለኝ። ልጅቷን እፈልጋለሁ መልሽልኝ፣ ሰው የለኝም ከኔ ጋር ትኖር አለችኝ። ልጅቷ ደግሞ የቀራች ነው፣ ትምህርትም የተማረች ነው። አሁን እኔ ለሷ ብመልስ በልጅቷ አልያዝም። እሷ ካልተማረች ካልቀረች እሺ መርሐባ እዛ መቅረትም መማርም አትችልም። ያው ትዳልጋለች ማለት ነው። እሺ ሌላ ጥያቄ አለሽ? ያው ኢንሻአላህ እሺ እንግዲህ እንዴት እናደርጋለን? ልጅ ማሳደግ የእናት ኃላፊነት ነው። አረብ ሀገር ወልዳ መላኩም ራሱ ዘመኑ ያመጣው አንድ ችግር ነው እንጂ ቁርአን የሚለው ወልዋሊዳቱ ይርضعن أولادهن حولين كاملين لمن أراد أن يتم الرضاعة እናቶች ልጆቻቸውን እስከ 2 ዓመት ድረስ ማጥባት ይጠበቅባቸዋል። ጥቤው እንዲሞላ ከተፈለገ እስከ 2 ዓመት መጥባቱ
አስፈላጊ አይደለም ብለው ወላጆች ከተስማሙ ጡት መንጠፍ ይችላል ነው እንጂ ማሳደግ የእናት ነው። በትዳር ላይ እስካለች ድረስ ደግሞ ዋጅቧም ነው። በቤት መቀመጥ ነው የሚያዘው ሸሪዓው። ምክንያቱም ጨቅላ ህፃናት አሉ በእነሱ ላይ የተፈጠሩ እነዚህን አዳዲስ ፍጡሮች መንከባከብ የምትችለው እናት ነው። ምናልባት እናት ተቸግራ አያት መሀል ገብታ ከሆነ ያው እናት ናት እሷም። ነገር ግን መሰረቱ የእናት ነው። ከዛ በኋላም ጡት ከነጠፈ በኋላም ቢሆን እስከ 7 ዓመት ድረስ ከእናቱ ጋር መሆን አለበት ነው የሚለው። አባት እንኳን ከተለያዩ ተፋተው እንኳን ከተለያዩ ከ7 ዓመት በፊት አንቺ ብሎ መቀማት የለበትም። እንደውም አለችበት ቀለብ መስፈር አለበት ነው። وعلى المولود له رزقهن وكسوتهن እናቲቱንም ጭምር ቀለብ መስፈር አለበት። በማጥባት ተወጥራ ያለችውን ስራ ነው ይሄ። ሴት ልጅ ወልዳ ቤት ውስጥ ልጅ ስታሳድግ ስራ የላትም አይባልም፣ ስራ ነው፣ ክፍያ ሊከፈላት ይገባል ብሎ ሸሪዓው አዟል። ስለዚህ አንቺ ነሽ ማሳደግ ያለችው። በተለይ ደግሞ አስተዳደጓ የሚበላሽ ከሆነ ከ7 ዓመት በኋላ አባቱን ከመረጠ ህፃን ልጅ ወደ አባቱ መሄድ ይችላል፣ እናቱን ከመረጠ ወደ እናቱ መሄድ ይችላል ይሉና ፉቃሃዎቻችን። ተርቢያው ይበላሻል ከተባለ ግን ለተርቢያ ወደ ተሻለው አካል መሆን አለበት። ከእናት ጋር ሲሆን አኽላቁም ይበላሽና ዲኑን ሳይወቅ የሚያድግ ከሆነ ከእናቲቱ መቀማት ያን ጊዜ ይፈቀዳል። ከወለደችው እናት እርግዛ አመጣ ከወለደችው መቀማት ይቻላል እና ለአባት መስጠት ነው የሚለው። እዚህ የልጁ ጥቅም ነው መታየት ያለበት መስለሐው እንጂ የሰዎች ስሜት አይደለም። ያሆነውም ግን እናቷ ጋር ላለመቀየም የምትችለውን ነገር ታድርግ። ጀዛኩም ላህ ሄሎ እንግዲህ ለዛሬ ነበረን የአልፈታዋ የቀጥታ ስርጭት ፕሮግራም ይህን ይመስል ነበር። ቀጣይ በተማሳይ አልፈታዋ ፕሮግራም እስክንገናኝ ድረስ ደህና ሰንብቱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።